የተፈራው ቀን የደረሰ ይመስላል። የዛሬ 2 ዓመት በአዲስ አበባ ከተማ ውስጥ በአከራይና ተከራይ መካከል የሚደረጉ ውሎች በሕግ ማዕቀፍ እንዲመሩና ያለአግባብ የሚደረጉ የዋጋ ጭማሪዎች በሕግ እንዲገደቡ ሲወሰን በሚሊዮኖች የሚቆጠሩ ዝቅተኛና መካከለኛ ገቢ ያላቸው ነዋሪዎች ትልቅ እረፍት አግኝተው እንደነበር አይዘነጋም። ምንም እንኳ የዚህ ሕግ አተገባበር በየቤቱ ምን ያህል ስኬታማ ነበር የሚለው ጥያቄ ዛሬም ድረስ ሰፊ ክርክርና ጥርጣሬ የሚነሳበት ቢሆንም ከሕጉ መውጣት በፊት የነበረውን ያንን ልቅ አስፈሪና ያሻኝን ያህል እጨምራለሁ የሚለው የአከራዮች አካሄድ ግን በተወሰነ መልኩ ቀንሶት እንደነበር የሚካድ አይደለም። ይህ የ2 ዓመት የጊዜ ገደብ መጠበቂያ ሆኖላቸው የቆዩ ተከራዮች አሁን ግን ያ የተሰጣቸው ጊዜ ሊያልቅ ጥቂት ቀናት ብቻ መቅረታቸውን ሲረዱ የወደፊት የዕለት ተዕለት ኑሯቸውና የመኖሪያ ዋስትናቸው ምን ሊሆን እንደሚችል በከፍተኛ ስጋትና ድንጋጤ ውስጥ ሆነው እንዲጠባበቁ ተገደዋል። አሁን ታዲያ ይህ በመንግስት ተቀምጦ የነበረው የሕግ ማዕቀፍ ማብቂያ ጊዜው ሙሉ በሙሉ ሊጠናቀቅ ጥቂት ጊዜያት ብቻ ሲቀሩት በከተማዋ ያለውን እውነተኛ የቤት ኪራይ ገበያ የሚያሳይ አንድ አስደንጋጭና አዲስ ጥናት ይፋ ሆኖ ማህበረሰቡን ይበልጥ እየረበሸው ይገኛል። የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ያደረገውን ሰፊ የመስክ ጥናት ተከትሎ እንዳስታወቀው ይህ የውል ጊዜ መጠናቀቅን እንደ ጥሩ አጋጣሚ በመጠቀም በአከራዩ ዘንድ እየታየ ያለው የዋጋ ጭማሪ እስከ 100% እጥፍ የደረሰና ምንም አይነት በቂ ምክንያት የሌለው ከባድ ጭማሪ ሆኖ አግኝቼዋለሁ ብሏል። ለዚህ ድንገተኛ የዋጋ ንረት እንደ ዋና ምክንያት እየተጠቀሱ የሚገኙት በአገሪቱ ላይ በአሁኑ ወቅት በከፍተኛ ሁኔታ እየታየ ያለው አጠቃላይ የኑሮ ውድነት፣ የፈረደበት ነዳጅ፣ የመሰረታዊ ዕቃዎች መናርና በአከራዮች ላይ የተጣለው የታክስ ግብር መጠን ቢሆንም ጭማሪው ግን ባለፉት 2 ዓመታት ያመለጣቸውን ጥቅም በአንድ ጊዜ ለማካካስ በሚመስል መልኩ ከ9,000 እና ከ10,000 ብር ተነስተው በቀጥታ ወደ 20,000 ብር የገቡበት እንደሆነ ጥናቱ ያሳያል። በዛሬው ልዩ ዝግጅታችን ለመሆኑ ይህ በተከራዩ ዘንድ ያልተጠበቀ ዱብዳ የሆነውና ማህበራዊ ችግርን እየፈጠረ የሚገኘው አዲሱ ጥናት ምንድን ነው? ለመንግስት ሰራተኛውና ቋሚ ደሞዝተኛው ክፍልስ ምን አይነት የኢኮኖሚ ጫና ይዞ መጥቷል? ከተማዋንና የቆዩበትን ሰፈር በግዴታ እየለቀቁ መሰረተ ልማት ማለትም ንጹህ የመጠጥ ውሃና የኤሌክትሪክ መብራት አገልግሎት ወደሌለባቸው እጅግ ርቀው የሚገኙ አዳዲስ የጋራ መኖሪያ ሰፈሮች ለመሄድ የተገደዱበት ያ አስገዳጅ አጋጣሚስ እንዴት ሊከሰት ቻለ? የመንግስትስ ቀጣይ የቁጥጥርና የጥናት አቅጣጫ ምን ሊመስል ይገባል? የሚሉትንና ከቤት ኪራይ ዋጋ መናር ጋር ተያይዘው የሚነሱ በርካታ አንገብጋቢና አዲስ ጉዳዮችን በሰፊው ይዘላችሁ መጠናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። በአሁኑ ወቅት በአዲስ አበባ ከተማ እየታየ ያለው የቤት ኪራይ ዋጋ መናር ዝቅተኛና መካከለኛ ገቢ ያለውን የህብረተሰብ ክፍል ክፉኛ የፈተነ አሳሳቢ ወቅታዊ አጀንዳ ሆኗል። ላለፉት 2 ተከታታይ ዓመታት በመንግስት ወጥቶ ሲተገበር የቆየው የኪራይ ውል ማዕቀፍ ማብቂያ ጊዜው እየተቃረበ መምጣቱን ተከትሎ በአከራዩ ዘንድ ሰፊ የዋጋ ጭማሪ እንቅስቃሴዎች እየተደረጉ እንደሚገኙ ሸገር ሬዲዮ አስደምጦናል። ይህ የጊዜ ገደብ መድረስ ደግሞ በገበያው ላይ ድንገተኛ መረባበሽ ከመፍጠሩም በላይ ተከራዮች የወደፊት ዕጣ ፈንታቸውን በስጋት እንዲጠባበቁ እያደረጋቸው እንደሚገኝ ነው የተነገረው። በተለይም በከተማዋ የተለያዩ አካባቢዎች የሚገኙ የመኖሪያ ቤቶች ያለምንም ቅድመ ሁኔታ ከፍተኛ ጭማሪ እየተደረገባቸው መሆኑ የከተማዋን ነዋሪዎች የዕለት ተዕለት ኑሮ ምስቅልቅሉን እንዲወጣ እያደረገው ያለ እውነታ ነው። ይህ የኪራይ ዋጋ ንረት በአሁኑ ወቅት በኢትዮጵያ በስፋት እየታየ ካለው አጠቃላይ የኢኮኖሚ አለመረጋጋትና ተያያዥ የኑሮ ውድነቶች መከሰት ጋር በቀጥታ የተቆራኘ መሆኑ ይነገራል። በየጊዜው በገበያ ላይ የሚታየው የመሰረታዊ ሸቀጦች የዋጋ ጭማሪና የገንዘብ የመግዛት አቅም መዳከም አከራዮችም የራሳቸውን የኑሮ ጫና ለመቋቋም በሚል የቤት ኪራይ እንዲጨምሩ ምክንያት ሆኗቸዋል። በመሆኑም ይህ ውሎ እያደረ ሰማይ እየነካ የሄደው የዋጋ ንረት አጠቃላይ የከተማዋን ነዋሪዎች የመግዛት አቅም ከምንጊዜውም በላይ ዝቅ እንዲል ያደረገው መሆኑ ይገለጻል። ታዲያ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት በጉዳዩ ላይ ባወጣው መግለጫ ባለፉት 2 ዓመታት የነበሩ የኪራይ ውሎች መጠናቀቅን ተከትሎ በገበያው ላይ የታየው ጭማሪ እጅግ በጣም አስደንጋጭ ሆኖ ተመዝግቧል። እንደ ድርጅቱ ሪፖርት ከሆነ በአሁኑ ወቅት በአዲስ አበባ ከተማ በተከራዮች ላይ የተደረገው የዋጋ ጭማሪ ከ50 በመቶ ጀምሮ እስከ 100% የሚደርስ እጥፍ የኪራይ ጭማሪ ነው። ይህ አይነቱ ድንገተኛና ያልተመጣጠነ የዋጋ ጭማሪ ደግሞ አብዛኛውን ተከራይ ማህበረሰብ ከአቅሙ በላይ የሆነ ትልቅ የኢኮኖሚ
የኢኮኖሚ ሸክም እንዲሸከም ያስገደደው መሆኑ ተረጋግጧል። በዚህም የተነሳ ተከራዮች ካላቸው ገቢ ላይ ከፍተኛውን ድርሻ ለቤት ኪራይ ብቻ ለመክፈል እየተገደዱ የሚገኙበት አስቸጋሪ ሁኔታ ተፈጥሯል። ይህ በቤት ኪራይ ላይ የታየው ከፍተኛ የዋጋ መናርና የሸማቹ የመግዛት አቅም መዳከም በተናጠል የሚታይ ሳይሆን በአጠቃላይ በአገሪቱ የኢኮኖሚ እንቅስቃሴ ላይ መቀዛቀዝ እንዲፈጠር ያደረገ ትልቅ ምክንያት ሆኗል። ነዋሪዎች ያላቸውን አነስተኛ ገቢ ሙሉ በሙሉ ለቤት ኪራይና ለምግብ ፍጆታ ብቻ እንዲያውሉ ስለሚያስገድዳቸው በሌሎች የንግድ ዘርፎች ላይ የሚያወጡት ወጪ በእጅጉ እንዲቀንስ አድርጎታል። ይህም በከተማ ውስጥ የሚንቀሳቀሱ ሌሎች የንግድ ድርጅቶችና የአገልግሎት ሰጪዎች የገበያ ፍላጎት እንዲቀዘቅዝባቸው ማድረጉ ይነገራል። ከዚህ በተጨማሪም በነዳጅ አቅርቦት ላይ የሚታየው ተደጋጋሚ የስርጭት እጥረትና የታየው የዋጋ ጭማሪ አጠቃላይ የአገልግሎት አሰጣጡንና ኑሮውን ይበልጥ ከባድ አድርጎታል። የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት በአዲስ አበባ ከተማ የተለያዩ ክፍለ ከተሞችና አካባቢዎች ላይ ያካሄደው ጥናት እንደሚያሳየው የኪራይ ንረቱ በሁሉም ቦታዎች ላይ አሉታዊ ተጽዕኖ እያሳደረ ይገኛል። የድርጅቱ መስራችና ዋና ዳይሬክተር አቶ ቁምላቸው አበበ እንደገለጹት የተለያዩ አካባቢዎችን እንደ ናሙና በመውሰድ በተደረገው ጥናት አንዳንድ የመኖሪያ ሰፈሮች ላይ ዋጋው እጥፍ ሆኖ ተገኝቷል። ይህ የሁለቱ ዓመት የአከራይ ተከራይ ውል መጠናቀቅን ተከትሎ የመጣው ለውጥ በአሰቃቂ ሁኔታ የተከራዮችን ሕይወት እየነካው ያለ ጉዳይ መሆኑን በጥናቱ ማረጋገጥ ተችሏል። እንደ አቶ ቁምላቸው ማብራሪያ ከሆነ በአሁኑ ወቅት በአከራዩ ዘንድ የሚታየው የዋጋ ፍላጎት ከነባራዊው የህዝብ የገቢ አቅም ጋር ፈጽሞ የማይገናኝ ነው። በተለይ በጥናቱ ወቅት ከተስተዋሉ አስገራሚ ሁኔታዎች መካከል አንዳንድ አከራዮች የሚፈልጉትን ያህል ከፍተኛ የዋጋ ጭማሪ በቀጥታ ለተከራዩ ለመናገር ስለሚከብዳቸው የተለየ ዘዴ መጠቀም መጀመራቸው ነው። እነዚህ አከራዮች ውሉ እያበቃ መምጣቱን እንደ መልካም አጋጣሚ በመጠቀም እኛ ራሳችን ልንገባበት ስለሆነ ቤቱን በአስቸኳይ ልቀቁልን የሚል ሰበብ ለተከራዮች እያቀረቡ ይገኛሉ ተብሏል። ይህ አይነቱ አካሄድ ተከራዮች ሌላ አማራጭ ቤት እንዲፈልጉ ወይም ደግሞ አከራዩ የጠየቀውን ማንኛውንም የተጋነነ ዋጋ እሺ ብለው እንዲቀበሉ ለማስገደድ የሚደረግ የተዘዋዋሪ ጫና መሆኑ ተገልጿል። በሌላ በኩል ደግሞ አንዳንድ አከራዮች ምንም አይነት ማመንታት ሳይታይባቸው እጅግ ከፍተኛ የሆነውን የጭማሪ መጠን በግልጽ ለተከራዩ በማሳወቅ እንዲከፍሉ እያስገደዱ እንደሚገኙ ነው ጥናቱ ያሳየው። ይህ የዋጋ ጭማሪ ከመደረጉ በፊት ባለፉት 2 ዓመታት የቁጥጥር ውል በነበረበት ወቅት ተከራዮች ይከፍሉት የነበረው የገንዘብ መጠን በአንጻራዊነት የተረጋጋ እንደነበረ መረጃዎች ያመለክታሉ። ከዚህ ቀደም እስከ 9,000 ብር፣ 10,000 ብር እንዲሁም እስከ 12,000 ብር ድረስ ይከራዩ የነበሩ መኖሪያ ቤቶች አሁን በአብዛኞቹ ከ20,000 ብር በላይ ሆነዋል። ይህ በአንድ ጀንበር የታየው የዋጋ ጭማሪ ዝቅተኛና መካከለኛ ገቢ ያላቸውን የተከራዮች ክፍሎች የመክፈል አቅም ከአቅም በላይ እንዲሆን አድርጎባቸዋል። በመሆኑም ይህ ከፍተኛ የሆነ የቤት ኪራይ ዋጋ ጭማሪ በአዲስ አበባ ከተማ ነዋሪዎች ላይ ከፍተኛ የጭንቀትና የኢኮኖሚ አለመረጋጋት ምንጭ ሆኗል። በአዲስ አበባ ከተማ ውስጥ ከሚኖሩት ተከራዮች መካከል አብዛኞቹ ዝቅተኛ ገቢ ያላቸው ወርሃዊ ተከፋዮች በመሆናቸው ይህ የቤት ኪራይ ጉዳይ ቀጥተኛ ማህበራዊ ቀውስ እየፈጠረ ይገኛል። የመኖሪያ ቤት ጉዳይ ከአንድ ሀገር የኢኮኖሚ እድገትና ከተረጋጋ ማህበረሰብ ግንባታ አንጻር እጅግ ከፍተኛ የሆነ አስተዋጽኦ ያለው መሰረታዊ ፍላጎት መሆኑ ይታወቃል። ነገር ግን አሁን ባለው ነባራዊ ሁኔታ ይህ መሰረታዊ ፍላጎት ማህበረሰቡ ላይ ትልቅ ምስቅልቅልና አለመረጋጋትን እየፈጠረ መሆኑን አቶ ቁምላቸው አበበ በጥናት ግኝታቸው በሰፊው አብራርተዋል። ነዋሪው ማህበረሰብ ሰላማዊ ህይወት መምራት ተስኖት በየወሩ ስለሚጨመረው የቤት ኪራይ ብቻ እየተጨነቀ እንዲኖር ማድረጉ እጅግ አሳሳቢ ማህበራዊ ችግር ሆኗል። በከተማ ውስጥ ከሚገኙት ተከራዮች መካከል እጅግ በጣም ከፍተኛውን ቁጥር የሚይዙት የመንግስት ሰራተኞችና ቋሚ ደሞዝተኞች መሆናቸውን ጥናቱ በግልጽ ያሳያል። እነዚህ የመንግስት ሰራተኞች በአገሪቱ ላይ ካለው የዋጋ ግሽበት ጋር ተያይዞ የተደረገላቸው የተወሰነ የደሞዝ ማስተካከያ ቢኖርም ማስተካከያው አሁን ካለው የኑሮ ውድነት ጋር ፈጽሞ የማይመጣጠንና በቂ ያልሆነ ነው። ይህ ደሞዝተኛ ክፍል ገና በደሞዝ ማስተካከያው ሳይጠቀምበትና ሳይረጋጋበት እንደገና ይህ የቤት ኪራይ ጭማሪ መምጣቱ ህይወቱን እጅግ ፈታኝ ያደርገዋል። በዚህም የተነሳ የቤት ኪራይ ጉዳይ በአሁኑ ወቅት በየመስሪያ ቤቱና በየማህበራዊ ገጹ የብዙዎች ዋነኛ መነጋገሪያና የጭንቀት አጀንዳ ለመሆን በቅቷል። በዚህም ብዙዎቹ ተከራዮች
አከራዮች የጠየቁትን አዲሱን የተጋነነ የቤት ኪራይ ክፍያ መክፈል ከአቅማቸው በላይ እየሆነባቸው በመምጣቱ ምክንያት የቆዩበትን ሰፈር እየለቀቁ ለመውጣት ተገደዋል። እነዚህ ወገኖች በአንጻራዊነት የቤት ኪራይ ዋጋው ዝቅ ያለበትን አማራጭ ለመፈለግ ሲሉ ከከተማዋ መሃል እጅግ በጣም ርቀው ወደሚገኙ አዳዲስ አካባቢዎች እየተሰደዱ ይገኛሉ። ምንም እንኳ አብዛኞቹ የጋራ መኖሪያ ቤቶች ወይም ኮንዶሚኒየሞች ከከተማው ርቀው የሚገኙ ቢሆንም አሁን ላይ ግን ተከራዮች ከዚያም ራቅ ወዳለ አዳዲስ ሰፈሮች ለመሄድ ተገደዋል። ይህ አስገዳጅ ፍልሰት ደግሞ በተከራዮችና በቤተሰቦቻቸው የስነ ልቦናና የዕለት ተዕለት እንቅስቃሴ ላይ ተጨማሪ ትልቅ ጫናን እየፈጠረ ያለ ሌላው ችግር ነው። ነዋሪዎቹ በአንጻራዊነት ኪራያቸው ዝቅ ያለ ስለሆነ ብቻ ወደሚመርጧቸው ወደ እነዚህ ራቅ ያሉ አዳዲስ የጋራ መኖሪያ ሰፈሮች ሲሄዱ ግን ሌላ ተጨማሪ የኑሮ ፈተና ይጠብቃቸዋል። እነዚህ አዳዲስ የተገነቡ አካባቢዎች ገና በሚያሳዝን ሁኔታ ሙሉ በሙሉ ያለሙና መሰረተ ልማቶች ያልተሟሉላቸው ሰፈሮች መሆናቸው ይነገራል። ነዋሪዎቹ ወደ እነዚህ አካባቢዎች ከገቡ በኋላ የንጹህ መጠጥ ውሃ አቅርቦትና የመብራት አገልግሎት እስኪገባላቸው ድረስ በከፍተኛ ችግር ውስጥ ለመኖር ይገደዳሉ። መሰረተ ልማቱ ባልተሟላበት ሁኔታ ውስጥ ለአንጻራዊ ርካሽነት ሲባል ብቻ መኖራቸው ተደራራቢ ማህበራዊና ጤና ነክ ምስቅልቅሎችን በነዋሪው ሕይወት ላይ እየፈጠረ ያለ አሳዛኝ እውነታ ነው። በሌላ በኩል ደግሞ ለአከራዮች የዋጋ ጭማሪ ማድረግ እንደ አንድ ትልቅ ገፊ ምክንያት ሆኖ እየተጠቀሰ ያለው በአከራዮች ላይ የተጣለው ከፍተኛ የታክስ መጠን መሆኑ ተገልጿል። የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር እንዳብራሩት አከራዮች የተጣለባቸውን የግብር ጫና በቀጥታ ወደ ተከራዩ ለማስተላለፍ እየሞከሩ ይገኛሉ። በመሆኑም ከመንግስት የተጣለባቸውን የታክስ ክፍያ ለመሸፈን ሲሉ ብቻ ከውል ውጪ ተጨማሪ ክፍያዎችን ከተከራዮች ጋር በኃይል ለመጠየቅ መገደዳቸውን እንደ ሰበብ ያቀርባሉ። ይህ በአከራይና ተከራይ መካከል የተፈጠረው የታክስ ሽግግር ሰንሰለት ደግሞ በመጨረሻው ተጎጂ በሆነው በተከራዩ ህብረተሰብ ላይ ከፍተኛ የሆነ መከራንና መፈናቀልን ያስከተለ ይገኛል። በእርግጥ አንዳንድ አከራዮችን ቢሆኑ መላው ኑሯቸውና የቤተሰብ መተዳደሪያቸው ከተከራይ በሚያገኙት ወርሃዊ የቤት ኪራይ ገቢ ላይ ብቻ የተመሰረተ መሆኑ ሊዘነጋ አይገባም። በመሆኑም እነዚህ አከራዮች ካለው አጠቃላይ የገበያ የዋጋ ንረት አንጻር የተወሰነ የዋጋ ማሻሻያ ቢያደርጉ ሙሉ በሙሉ የሚገርም ወይም ደግሞ የሚኮነን ላይሆን ይችላል። ነገር ግን አሁን ላይ እየታየ ያለው ጭማሪ እጅግ በጣም የተጋነነና የሸማቹን ወይም የተከራዩን የመግዛት አቅም በፍጹም ከግንዛቤ ውስጥ ያላስገባ ጨካኝ አካሄድ ሆኗል። አከራዮች ተከራዩም እንደነሱ በተመሳሳይ የኑሮ ውድነት ችግር ውስጥ እንዳለ ከግምት ውስጥ ባለማስገባት የግል ጥቅማቸውን ብቻ ያስቀደሙበት ሁኔታ ነው የሚስተዋለው። ይህ አይነቱ የዋጋ ጭማሪ ድሮ በማህበረሰባችን ዘንድ የነበረውን የመተሳሰብና እርስ በርስ የመደጋገፍ መልካም ማህበራዊ እሴታችንን የጣሰ ሆኖ ተገኝቷል። አቶ ቁምላቸው አበበ እንደገለጹት ችግሩ የዋጋ መጨመሩ ላይ ብቻ ሳይሆን ጭማሪው እጅግ የተጋነነና ምንም አይነት ሰብአዊ ርህራሄ ያልታየበት መሆኑ ላይ ነው። ለምሳሌ ያህል ከዚህ ቀደም 10 ሺህ ብር ይከራይ የነበረ ቤት በአንድ ጊዜ ወደ 20 ምናምን ሺህ ብር ከፍ እንዲል መደረጉ የትኛውንም አመክንዮ የማይከተል ነው። በተመሳሳይ መልኩ 10 ምናምን ሺህ የነበረው ቤት 27 ሺህ ብር ሲገባ እንዲሁም 8 ሺህና 9 ሺህ ብር የነበረው አነስተኛ ስቱዲዮ ከ18 ሺህ እስከ 20 ሺህ ብር ሲጠየቅበት ምን አይነት ምክንያት ሊኖረው እንደሚችል ግልጽ አይደለም ብለዋል። ስለሆነም መንግስትና የሚመለከታቸው አካላት ይህንን የኑሮ ውድነት፣ የዋጋ ግሽበትና የነዳጅ ዋጋ ጭማሪን በአጠቃላይ ማዕቀፍ ለመፍታት የተቀናጀ ርብርብ እንዲያደርጉ ድርጅቱ አሳስቧል። የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ይህንን የቤት ኪራይ ውድነት ችግር ዘላቂ በሆነ መልኩ ለመከላከልና ለመፍታት ይበጃሉ ያላቸውን መፍትሄዎች በዝርዝር አቅርቧል። መንግስት አቅም በፈቀደ መጠን ለሁሉም ዜጎች መኖሪያ ቤት እንዲኖራቸው የማድረግ የፖሊሲ ዓላማ የመዘርጋት ትልቅ ኃላፊነት አለበት። የመኖሪያ ቤት አቅርቦት መሰረታዊ የሰብአዊ መብት ጉዳይ በመሆኑ አቅርቦቱን ለማሟላት ከሚደረገው ጥረት ጎን ለጎን በከተሞች ያለውን የቤት ኪራይ የማስተዳደር ግዴታም እንዳለበት ተጠቁሟል። በመሆኑም አሁን ያለው የ2 ዓመት የውል ማዕቀፍ ከማብቃቱ በፊት መንግስት አስቸኳይና ግልጽ የሆነ አዲስ የህግ ማዕቀፍ ቶሎ መውጣት አለበት። ይህ አዲስ የሚወጣው ህግ ቀደም ሲል ከነበረው ልምድ በመነሳት አከራዮች ሊያደርጉ የሚችሉትን የጭማሪ መጠን በግልጽ በፐርሰንት ወይም በጣሪያ ልክ ማስቀመጥ ይኖርበታል። ለምሳሌ ያህል በየዓመቱ ሊደረግ የሚችለው የቤት ኪራይ ጭማሪ ከሀገሪቱ አጠቃላይ የደሞዝ እድገትና ከነባራዊው የገበያ ሁኔታ ጋር የተመጣጠነ ሆኖ ከተወሰነ የፐርሰንት መጠን ለምሳሌ ከ10
ወይም ከ15 በመቶ እንዳይበልጥ በሕግ መገደብ አለበት። ከዚህ በተጨማሪም አከራዮች ግብርን ሰበብ በማድረግ ወይም እኔ ራሴ ልገባበት ነው በሚል ማታለያ ተከራዮችን ያለአግባብ ከቤት እንዳያፈናቅሉ የሚከለክሉ ጠንካራ የሕግ ድንጋጌዎች መካተት ይኖርባቸዋል። የሕግ ማዕቀፍ መውጣቱ ብቻም ሳይሆን የተጣለውን ሕግ የማይገዙና የፈለጉትን ያህል ዋጋ በመጨመር ተከራይን የሚያስለቅቁ አካላትን ተጠያቂ የሚያደርግና ቅሬታዎችን በፍጥነት የሚፈታ ግልጽ የክትትልና የቁጥጥር ስርዓት መዘርጋት ለነዋሪው የቤት ኪራይ የዋጋ ጭማሪ ጥያቄ ዋነኛው መፍትሄ ነው። የአዲስ አበባ ከተማ አስተዳደር በበኩሉ በአሁኑ ወቅት እየተተገበረ ያለው የ2 ዓመት የቤት ኪራይ ውል በመጪው ሰኔ 30 ቀን 2018 ዓ.ም ሙሉ በሙሉ የሚያበቃ መሆኑን አስታውቋል። አስተዳደሩ ይህንን የውል ማብቃት ተከትሎ ሊፈጠሩ የሚችሉ ሁኔታዎችን በዝርዝር የሚያጠና ጥናት በአሁኑ ወቅት እያስጠና እንደሚገኝ አስታውቋል። በዚህ መሰረት በጥቅሉ የቤት ኪራይ ዋጋው አሁን ባለበት እንዲቀጥል አሊያም በወቅታዊው የገበያ ዋጋ መሰረት የሚጨምር ወይም የሚቀንስ መሆኑን በቅርቡ እንደሚያሳውቅ ገልጿል። ይህ የቁጥጥርና የመቆጣጠር ህጋዊ አሰራር መዘርጋት በአከራዮችና በተከራዮች መካከል ግልጽነትና ተጠያቂነት ያለው ሚዛናዊ አሰራር ለመፍጠር ወሳኝ ሚና ይጫወታል። አብራችሁ ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም